ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዩኒት 3 ዋናው ርዕሳችን ማትሪስስ ነው። ይሄ ማትሪስስ ደግሞ የተለያየ ሰብ ቶፒኮች አሉት። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 13 ላይ ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ 2 ኦር 3 ቫሪያብል የሚለውን ይሆናል ማለት ነው። ይሄ አንዱ ሰብ ቶፒካችን ነው። ስለዚህ አሁን ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ 2 ኦር 3 ቫሪያብል ካለ ይሄንን በማትሪክስ እንዴት አድርገን ነው ማወቅ የምንችለውና ልንገነዘብ የምንችለው የሚለውን ዴፊኒሽኑን እንመለከታለን። ዋናው በኋላ ላይ ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ 2 ኦር 3 ቫሪያብልን ሶሉሽን ሴት እንዴት ነው የምናደርገው ማትሪክስ ተጠቅመን የሚለውን በሚቀጥለው ሶሉሽን ሴት ላይ እናያለን። አሁን ግን ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ 2 ኦር 3 ቫሪያብል ከማትሪክስ ጋር ያለውን ግንኙነት እናያለን ማለት ነው። ዴፊኒሽን 3:18ን ስንመለከት ይሄ ዴፊኒሽን ከቀጥታ ከቴክስት ቡካችሁ የተወሰደ ነው። ስለዚህ ምንድነው የሚለው ነው an equation of the form a1 x1 plus a2 x2 plus dot dot plus an xn is equal to b where ይላል a1 a2 dot dot an እና b ምን ነው ሪፕሬዘንት የሚያደርጉት ሪል ነምበር ነው። ይሄ is called linear equation የምንለው ይሄ ነው ማለት ነው። አሁን ይሄ linear equation many x1 x2 እነዚህ ቫሪያብል ናቸው። many ቫሪያብል ነው ያለው ማለት ነው። ሄር ቫሪያብላቸውን ማን ናቸው? x1 x2 dot dot up to xn the variable x1 x2 up to xn are also called unknown ነው ማለት ነው። አሁን ይሄን በማትሪክስ ብናስቀምጠው ምንድነው የምናደርገው? ለምሳሌ ተመልከቱት። አሁን ይሄንን እዚህ ላይ a1 a2 a3 ያለ a3 ዶት 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 ምን ይሆናል ማለት ነው? an ይሄ አንድ ማትሪክስ ይሆናል። መልቲፕላይ አድርገን ይሄ ምክንያቱም እዚህ ላይ ኮፊሸንት ይሄ a1 a2 an ኮፊሸንት ናቸው። x1 x2 ደግሞ ምንድናቸው? ቫሪያብል ነው። ያ ማለት ደግሞ እዚህ ላይ x1 x2 ዶት 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 xn ማለት ነው። አሁን ይሄንን ማትሪክስ በዚህኛው ማትሪክስ መልቲፕላይ ብታደርጉት ይኸውላችሁ አሁን ይሄ a1 ታይምስ x1 ፕላስ a2 ታይምስ x2 ፕላስ a3 ታይምስ x3 ፕላስ ዶት ዶት ፕላስ an ታይምስ xn ይሆናል ማለት ነው። ይሄ ሊኒየር ኢኩዌሽን ኢንቱ many ቫሪያብል ይሆናል ማለት ነው። ስለዚህ a linear equation can be written in the form of a1x plus a2x2 plus dot dot plus an xn is equal to b የሚለው ሊኒየር ኢኩዌሽን n ቫሪያብል ይሆናል ማለት ነው። ይሄንን a1 a2 a3 up to እነዚህ ዶት ዶት an እነዚህ ምንድናቸው? ሪል ነምበሮች ናቸው። የማን ኮፊሸንት ናቸው? የማን ኮፊሸንት? የነዚህ ቫሪያብል ኮፊሸንት። ለምሳሌ a1 ታይምስ x1 a1 ኮፊሸንት ነው ማለት ነው። a2 ታይምስ x2 a2 ኮፊሸንት ሲሆን x2 ቫሪያብል ነው ማለት ነው። ይሄ ማትሪክስ እዚህ ያለው ሮ ማትሪክስ በዚህ ከለመን ሲባዛ የሚሰጠን ቢሆን ይሄንን ይሆናል። ይሄ ምን ይባላል? ሊኒየር ኢኩዌሽን in many variable ብለን እንይዛለን ማለት ነው። ኦኬ አሁን ዴፊኒሽን 3:19 ደግሞ ስንመለከት an n table of number bracket c1 c2 cn is said to be the solution to linear equation የዚህን ሶሉሽን ሴት ብንወስድ ለምሳሌ የx1 ዋጋ c1 ቢሆን የx2 ዋጋ c2 ዶት ዶት የxn ዋጋ cn ቢሆን እንደማለት ነው። እነዚህ c1 c2 cn ምንድናቸው? the solution set of the linear equation ነው ማለት ነው። ስለዚህ linear equation ማን ነው? a1 x1 plus a2 x2 plus ዶት ዶት ፕላስ an xn is equal to b ነው የሚለው። አሁን ተመልከቱት a1 a2 a3 ዶት ዶት up to an እነዚህ ምን ብለን እንጠራቸዋለን? እነዚህ ኮፊሸንት ናቸው ማለት ነው። እነዚህ ምንድናቸው? ኮፊሸንት ናቸው ማለት ነው። እነዚህ ኮፊሸንት ናቸው። አሁን እነዚህ ኮፊሸንት ናቸው። እንደገና x1 ይሄው x1 x2 x3 ዶት 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 xn ደግሞ እነዚህ ምንድናቸው? ቫሪያብል ናቸው ማለት ነው። ቫሪያብል እነዚህ ደግሞ ምን ነው የሚወክሉት? ቫሪያብል ይሆናል ማለት ነው። c1 c2 ምንድናቸው? c1 ይሄው c1 c2 c3 ዶት 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 ደግሞ እነዚህ cn ምንድናቸው? ሶሉሽን ሴት ናቸው ማለት ነው። ሶሉሽን ሴት ኦፍ ኤ ሊኒየር ኢኩዌሽን ነው ማለት ነው። ያ ማለት x1 is equal to c1 x2 is equal to c2 እያለ ኮንቲኒው ያደርጋል ማለት ነው። ስለዚህ አሁን እዚህ ላይ a1 ያያችሁት እዚህ a1 x1 plus a2 x2 plus dot dot an xn is equal to b የሚለው a1 a2 dot dot an ምንድናቸው? ኮፊሸንት ናቸው ማለት ነው። ኮፊሸንት ሆነው ደግሞ ምንድናቸው? ኮፊሸንት ሆነው ሪፕሬዘንት የሚያደርጉት ሪል ኮፊሸንት ሆነው ምንድናቸው? ሪል
ነምበርስ ናቸው ማለት ነው። እንደገና ይህ ከሆነ አሁን x1 x2 ደግሞ እዚህ ላይ ያለው ይሄ x1 x2 ዶት ዶት xn እነዚህ ደግሞ ምንድናቸው ቫሪያብል ናቸው። ስለዚህ ሳቲስፋይ x1 ማለት c1 x2 ማለት c2 xn cn ከሆነ አሁን እዚህ ላይ a1 ታይምስ c1 ምክንያቱም እዚህ ላይ የx1 ዋጋ c1 ከሆነ የx2 ዋጋ c2 ከሆነ a1 ታይምስ c1 ፕላስ a2 ታይምስ c2 ፕላስ ዶት ዶት an ታይምስ n ማንን መስጠት አለበት? b መስጠት አለበት ማለት ነው። ይሄንን ሳቲስፋይ ካደረገ ምን ብለን እንጠራዋለን? ዘ ሶሉሽን ሴት ኦር ዘ ጀነራል ሶሉሽን ሴት ኦፍ ዘ ጊቭን ሊነር ኢኩዌሽን ብለን እንወስዳለን ማለት ነው። ስለዚህ አሁን ሁለትና ከዛ በላይ የሆኑ ቫሪያብሎችን በማትሪክስ ፎርም ቀይረን ምኑን ማግኘት እንችላለን? ሶሉሽን ሴት ማግኘት እንደምንችል የሚያሳይ ነው ማለት ነው። ይሄን ዴፊኒሽን በደንብ ያዙ። ይሄ a1 x ያያችሁት እዚህ ላይ a1 x1 ፕላስ a2 x2 ፕላስ a3 x3 ፕላስ ዶት ዶት an xn is equal to b ካለ ይሄንን በማትሪክስ መጻፍ እንችላለን ማለት ነው። በማትሪክስ ስንጽፈው ደግሞ ቅድም ባሳየኋችሁ መሰረት a1 a2 a3 ሮ ይሆንና ወደ ታች ደግሞ ከለመኑ x1 x2 እና is equal to b ያንን ምን መሆን ይችላል? በማትሪክስ እንዴት ሶሉሽን ሴት ማግኘት እንደምንችል ወደፊት እናየዋለን ማለት ነው። አሁን ዋናው ትልቁ እዚህ ላይ የሚታየን ይሄንን a1 ምን ማለት ነው? a2 ምን ማለት ነው? an ማለት ኮፊሸንት ናቸው፣ ሪል ነምበር ናቸው። x1 x2 ደግሞ ቫሪያብል ነው ወይም አንኖን ነው። እነዚህን በማትሪክስ ተጠቅመን ሶሉሽን ሴት ማግኘት እንችላለን ማለት ነው። ሶሉሽን ሴታቸው ለምሳሌ c1 c2 ቢሆን የx1 ዋጋ c1 ቢሆን የx2 ዋጋ c2 የx3 ዋጋ c3 ቢሆንና የxn ዋጋ cn ቢሆን እነዚህ ሪል ኮፊሸንት ይሄ a1 በc1 ፕላስ a2 በc2 ተባስቶ ፕላስ ዶት ዶት an በcn ተባስቶ ማለት ይሰጠናል b ይሰጠናል ማለት ነው። ይሄ ጀነራል ሶሉሽን ኦፍ ሊነር ኢኩዌሽን የምንለው ይሄ ይሆናል ማለት ነው። ኦኬ የሊነር ኢኩዌሽን ኢንቱ ቫሪያብል ኢዝ ሪትን ኢን ዘ ፎርም ax ፕላስ by ኢዝ ኢኳል ቱ c ነው። ይሄ አሁን a እና b ሪል ነምበሮች ናቸው ወይም የx ኮፊሸንት a ነው የy ኮፊሸንት b ነው ማለት ነው። ይሄ ኮንስታንት c ኮንስታንት ነምበር ነው ማለት ነው። ስለዚህ አሁን ቫሪያብላችን ማናች x እና y ይሆናል። ሊነር ኢኩዌሽን ኢንቱ ቫሪያብል ማለት ዘ ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል x and y is a collection of linear equation in these two variable can be written as አሁን ደግሞ ወደ ማትሪክስ ስንቀይረው ይሄ ማለት a11 x plus a12 y አሁን a11 እና a12 ምንድናቸው ማለት ነው? ኮፊሸንት ናቸው ማለት ነው። ኮፊሸንት ኦፍ ማትሪክስ ይሆናል። a21 እና a22 ኮፊሸንት ኦፍ ማትሪክስ ነው። እዚህ ላይ x እና y ግን ምንድነው? ቫሪያብል ናቸው ማለት ነው። ይሄ ቫሪያብል b1 እና b2 ደግሞ ኮንስታንት ኦፍ ማትሪክስ የምንላቸው ይሆናሉ። ስለዚህ አሁን ይሄንን a11 ይሄን በማትሪክስ ወደ ማትሪክስ ብንቀይረው ምንድነው የሚሆነው? ማትሪክስ a እዚህ ላይ ተመልከቱት። ማትሪክስ a a11 a12 እና a21 a22 ይሆናሉ ማለት ነው። አሁን እዚህ ላይ ማትሪክስ ኤን ቀጥታ ይሄ አሁን ማትሪክስ a ወደ ማትሪክስ a ብንቀይረው ይሄ a11 a12 እና a21 a22 እነዚህ ኮፊሸንቶች በማትሪክስ ይጻፋሉ ማለት ነው። እንደገና እዚህ ላይ ያሉ ደግሞ ቫሪያብላችን ደግሞ ማን ይሆናል ማለት ነው? ቫሪያብላችን x እና y ይሆናል ማለት ነው። አሁን ይሄንን መልቲፕላይ ብናደርገው ይሄን ነው። እንደገና የቢ ደግሞ ቢ ብንለው ይሄኛውን ማትሪክስ ቢ ደግሞ ማን ይሆናል ማለት ነው? b1 እና b2 ይሆናል ማለት ነው። አሁን ይሄኛው x is equal to ቫሪያብላችን ካፒታል x ብናደርገው አሁን a ታይምስ x ማንን ይሰጠኛል ማለት ነው? አሁን እዚህ ፕሮዳክቱ ማትሪክስ a ታይምስ ማትሪክስ x ማትሪክስ a እና ማትሪክስ x መልቲፕላይ ባደርገው ማንን ይሰጣል? ማትሪክስ b ይሰጣል ማለት ነው። አሁን ይሄ ማለት እዚህ ላይ ያሉትን እነዚህን ወደዚህ ኮንቨርት ስናደርጋቸው ማትሪክስ a ታይምስ a ማትሪክስ a ማለት a11 a12 a21 a22 ነው። ይሄንን በx x ማለት ይሄ ማለት a11 ታይምስ x ፕላስ a12 ታይምስ y እንደገና a21 ታይምስ x ፕላስ a22 ታይምስ y is equal to b1 እና b2 እያል መስራት እንችላለን ማለት ነው። ስለዚህ እነዚህ ኮፊሸንት ማትሪክስ a ውስጥ ያሉት እነዚህ ምን ብለን እንጠራቸዋለን? ኮፊሸንት ብለን እንጠራለን። ይሄኛው ቫሪያብል ነው፣ ይሄኛው ደግሞ ኮንስታንት ኦፍ ማትሪክስ ብለን የምንጠራው ይሆናል ማለት ነው። ኦኬ አሁን ማትሪክስ a a11 a12 a21 a22 ወስደናል።
ኤክስ ደግሞ ኤክስ እና ዋይ ይሄ አንድ ማትሪክስ ነው። ይሄኛውም አሁን ይሄ ማትሪክስ ስንት በስንት ነው ማለት ነው? 2 by 1 ሁለት ሮ ባይ አንድ ከለመን ይሄ 2 በ2 ነው። ይሄኛው ደግሞ 2 ሮ አለው አንድ ከለመን አለው ማለት ነው። ስለዚህ ይሄን መልቲፕላይ ኤ ታይምስ ኤክስ ኢዝ ኢኳል ቱ ቢ እንደ ማለት ነው። ስለዚህ ማትሪክስ ኤ ኦብቴን ባይ ቴኪንግ ዘ ኮኤፊሺየንት ኦፍ ዘ ቫሪያብል ኢዝ ኮልድ ኮኤፊሺየንት ኦፍ ማትሪክስ። እነዚህ አሁን ማትሪክስ ኤ ኮኤፊሺየንት ኦፍ ማትሪክስ የምንላቸው ነው። እዚህ ላይ ደግሞ ቢ1 እና ቢ2 ይሄ ደግሞ ኮንስታንት ኦፍ ማትሪክስ ብለን የምንወስደው ይሆናል ማለት ነው። ስለዚህ ዘ ከለመን ማትሪክስ ቢ ኦብቴንድ ባይ ቴኪንግ ዘ ኮንስታንት ኦፍ ዘ ሲስተም ኢዝ ኮልድ ኮንስታንት ማትሪክስ ብለን እንወስደዋለን ማለት ነው። ስለዚህ ኮንስታንት ማትሪክስ የቱ ነው? ቢ1 ቢ2 የሚለው ነው። ይሄኛው ቫሪያብላችን ደግሞ ኤክስ እና ዋይ ናቸው። ይሄ እዚህ ውስጥ ያሉት ማትሪክስ ኤ ደግሞ ኮኤፊሺየንት ኦፍ ማትሪክስ ብለን እንጠራቸዋለን ማለት ነው። እሺ አሁን ኤግዛምፕል ነው የምንሰራው። ኤግዛምፕል 1 ጊቭ ዩር ሪዝንስ ዋይ ኢች ኦፍ ዘ ፎሎዊንግ ኢኩዌሽን ኢዝ ኖት ኤ ሊኒየር ኢኩዌሽን። ኖት ሊኒየር ኢኩዌሽን ነው። ስለዚህ ኖት ሊኒየር ኢኩዌሽን ነው፣ ሪዝኑን ተናገር ነው። ኤ ላይ ኤክስ ፕላስ 5 ዋይ ስኩዌር ኢዝ ኢኳል ቱ 7 ነው። ይሄ ኢዝ ኖት ሊኒየር ኢኩዌሽን፣ ምክንያቱም ምንጊዜም ኤክስፖነንቱ ወይም እዚህ ያለው በእያንዳንዱ ተርም ላይ ያለው ኤክስፖነንት ዋን እንጂ ምን መሆን የለበትም? ግሬተር ዛን ዋን መሆን የለበትም። ምኑ? ኤክስፖነንቱ ማለት ነው። ስለዚህ አሁን ዋይ ስኩዌር ኤክስ ፕላስ 5 ቢሆን ይሆን ነበር። ዋይ ስኩዌር ይቺ ሁለት ነች፣ እዚች ያለችው ሁለት፣ እዚህ ያለችው ሁለት ምን እንዲሆን አታደርገውም? ሊኒየር እንዲሆን አያደርገውም ማለት ነው። ስለዚህ አንሰር እንልና ምን ይሆናል? ኤክስ ፕላስ 5 ዋይ ስኩዌር ኢዝ ኢኳል ቱ 7 ኢዝ ኖት ሊኒየር ኢኩዌሽን እንላለን ማለት ነው። ቢኮዝ አሁን ሪዝኑ ነው። ስለዚህ ኤክስ ፕላስ 5 ዋይ ስኩዌር ኢዝ ኢኳል ቱ 7 የሚለው ይሄ ምንድን አይደለም? ሊኒየር አይደለም። ምክንያቱም እዚች ያለችው ዲግሪ ሁለት ምን ስለ አንድ ቢሆን ይሆን ነበር፣ ሁለት ስለሆነ ምን ጊዜም ኤክስፖነንቱ ወይም ዲግሪው ከአንድ መብለጥ የለበትም። ስለዚህ ኤክስ ፕላስ 5 ዋይ ስኩዌር ኢዝ ኢኳል ቱ 7 ኢዝ ኖት ኤ ሊኒየር ኢኩዌሽን ቢኮዝ ኢት ኮንቴን ዘ ተርም ዋይ ስኩዌር የሚለው ነው ማለት ነው። ይሄ ምን እንዳይሆን ያደረገው? ሊኒየር እንዳይሆን ያደረገው ማለት ነው። ኦኬ ሲ ኤክስ ፕላስ ዋይ ዜድ ፕላስ ደብሊው ኢዝ ኢኳል ቱ 0 የሚለው ሊኒየር አይደለም። ለምን? አሁን ይሄ ኤክስ ኮኤፊሺየንቷ ዋን ነው። እዚህ ግን ዋይ ዜድ ይሄ ፕሮዳክት ነው። ሁለት ቫሪያ ዋይ እና ዜድ ቫሪያብል ናቸው። ስለዚህ ሁለት ቫሪያብል በምንም ታምር በአንድ ተርም ላይ መገኘት የለበትም። ስለዚህ ይሄ ደብሊው ይችላል፣ ዋይ ዜድ ግን አይችልም። ስለዚህ አሁን ኤክስ ፕላስ ዋይ ዜድ ፕላስ ደብሊው ኢዝ ኖት ኤ ሊኒየር ኢኩዌሽን ቢኮዝ ኢት ኮንቴንስ ዘ ተርም ዋይ ዜድ። ይሄ ነው አሁን ዋይ ዜድ የሚለው ሁለት ቫሪያብል በአንድ ተርም ላይ ስለተጻፈ ይሄ ሊኒየር ኢኩዌሽን መሆን አይችልም። ምንድነው? በእያንዳንዱ ተርም ላይ አንዳንድ ቫሪያብል ነው መቀመጥ ያለበት ምን ለመሆን? ሊኒየር ለመሆን ማለት ነው። ስለዚህ እነዚህ በአንድ ተርም ላይ ሁለት ቫሪያብል ስላለ ሊኒየር መሆን አይችልም ማለት ነው። ኦኬ አሁን ሲ ኤክስ ማይነስ ዋይ ፕላስ 4 ታይምስ ስኩዌር ኦፍ ዜድ ኢዝ ኢኳል ቱ 0 ይላል። አሁን ይሄንን ደግሞ ስነስ አሁንም ይሄ ሊኒየር መሆን አይችልም። ምክንያቱም እዚህ ላይ ያለው ይችላል ኮኤፊሺየንቱ 1 ስለሆነ፣ እዚህ ላይ ኮኤፊሺየንቱ ማይነስ፣ እዚህ ላይ ስንደርስ ግን ይሄ 4 ታይምስ ስኩዌር ኦፍ ዜድ ማለት ዜድ ሬዝድ ቱ 1/2 ማለት ነው። ስለዚህ በዚህኛው ተርም ምክንያት በዚህኛው በሶስተኛው ተርም 1 ተርም 2 በሶስተኛው ተርም ምክንያት ይሄ ምን መሆን አይችልም? ሊኒየር መሆን አይችልም። እዚህ ላይ ይሄ ስኩዌር ኦፍ ዜድ ማለት ተመልከቱት። አሁን ስኩዌር ኦፍ ዜድ ማለት ነው ዜድ ሬዝድ ቱ 1/2 ነው። ስለዚህ ይሄ ምንጊዜም ኤክስፖነንቱ 1 እንጂ ከአንድ ውጭ መሆን አይችልም። ምን ለመሆን? ሊኒየር። ስለዚህ አሁን ሊኒየር እንዳይሆን አድርጎታል ማለት ነው። ስለዚህ አንሰር እንልና ምን አንሰር ብለን አንሰር ኤክስ ማይነስ ዋይ ፕላስ 4 ታይምስ ስኩዌር ኦፍ ዜድ ኢዝ ኢኳል ቱ 0 ኢዝ ኖት ዋት ኢዝ ኖት ሊኒየር ኢኩዌሽን ቢኮዝ ኢት ኮንቴን ዘ ተርም ስኩዌር ኦፍ ዜድ። ይሄ ስኩዌር ኦፍ ዜድ የሚለው ምን እንዳይሆን ያደርገዋል? ሊኒየር ኢኩዌሽን እንዳይሆን ያደርገዋል ማለት ነው። እዚህ ላይ አሁን 3 ቫሪያብል መሆን ይችላል። በአንድ ኢኩዌሽን ላይ 2 እና ከዛ በላይ የሆኑ ቫሪያብሎች መቀመጥ ይችላሉ። ግን ኤክስፖነንታቸው ምን መሆን አለበት? አንዳንድ መሆን አለበት። አሁን እዚህ ላይ ያለው ኤክስፖነንት 1 ነው። እያንዳንዱ ተርም ላይ ያለው ቫሪያብል ኤክስፖነንቱ 1 መሆን አለበት ማለት ነው። አሁን የዚህ ኤክስፖነንት 1 ነው፣ የዚህኛውም ኤክስፖነንት 1 ነው። የዚህኛው ኤክስፖነንት ግን ዜድ ሬዝድ ቱ 1/2 ኢዝ ኖት 1። ስለዚህ ይሄ ሊኒየር ሊሆን አይችልም ማለት ነው። ምክንያቱ ኢት ኮንቴን ዘ ተርም ስኩዌር ኦፍ ዜድ በመሆኑ ማለት ነው። ኦኬ ኤግዛምፕል 2 ኮንሲደር ዘ ሊኒየር ኢኩዌሽን ኤክስ ማይነስ 3y ኢዝ ኢኳል ቱ 5 which of the following order pair 1 1 2 -1 and 5 0 are solution of the given linear equation ነው የሚለን። ስለዚህ እዚህ 3 ኦርደር ፔሮች አሉ። ከነዚህ 3 ኦርደር ፔሮች ለዚህ linear equation ሶሉሽን ሴት የሆኑት የትኞቹ ናቸው ነው ጥያቄው ባጭሩ። ስለዚህ አሁን ሶሉሽን ካልን በኋላ ምንድነው የምናደርገው? የተሰጠን ኢኩዌሽን x - 3y = 5 ነው። ስለዚህ ይሄ ኦርደር ፔር 1 እና 1 ሰብስቲትዩት እናደርገው። ይሄ ኦርደር ፔር 1 እና 1
ይሄ ማለት የኤክስ ዋጋ 1 የዋይ ዋጋ 1 ሲሆን ይሄን ስለዚህ እዚህ ሲምፕላይ ዛት ምን እናደርጋለን የኤክስ ዋጋ እዚህ ላይ የኤክስ ዋጋ 1 ነው የዋይ ዋጋ ማን ነው 1 ነው this ሲምፕላይ ዛት አሁን ስንተካው x minus 3y is equal to ስንት ይሆናል የኤክስ ዋጋ 1 minus የዋይ ዋጋ 3 times 1 1 is equal to -2 ነው -2 is different from 5 ይሆናል ስለዚህ 1 1 is not the solution solution set ማለት ነው is not solution set ይሆናል ማለት ነው ሌላው የሚቀጥለው ይሄኛው አንደኛው ፖይንት ነው ሌላኛው ፖይንት ደግሞ ማንን እንውሰድ 2 እና -1 እንውሰድ ከዚህ ላይ የምንረዳው የኤክስ ዋጋ 2 ነው የዋይ ዋጋ -1 ነው ስለዚህ የኤክስ ዋጋ ስንት ነው የኤክስ ዋጋ 2 የዋይ ዋጋ -1 ነው this implies that x minus 3y is equal to እንበልና የኤክስ ዋጋ ስንት ነው 2 minus of minus ምን ይሆናል 3 times -1 ይሆናል ይሄ ኔጌቲቭ በኔጌቲቭ ይሆንና this is equal to ይሄ ማለት 2 plus 3 ይሆናል is equal to 5 ነው ስለዚህ 5 ስለሰጠን therefore 2 -1 is a solution ምን ሆነ ማለት ነው solution set ይሆናል ማለት ነው ስለዚህ ይሄ this order pair is the solution set of the given equation ይሆናል ሌላኛው ሶስተኛው ማን ነው የሚሆነው የተሰጠን የኤክስ ዋጋ 5 ሲሆን የዋይ ዋጋ 0 ብሎናል this implies that የኤክስ ዋጋ 5 ነው የዋይ ዋጋ 0 ነው this implies that ስንተካው x minus 3y ማለት 5 minus 3 times 0 ይሆናል ይሄ ማለት 5 ነው 5 ከሆነ ምን ሆነ ማለት ነው 5 0 therefore ብለን therefore 5 0 is a solution set ሆነ ማለት ነው ስለዚህ ማን ሆነ 5 እና 0 solution set ይሆናሉ ማለት ነው በዚህ መሰረት ስለዚህ ስናጠቃልል therefore the order pair 2 and -1 and the order pair 5 and 0 are the solutions of the given equation ስለዚህ እነዚህ የሊኒየር ኢኩዌሽናችን ምንድናቸው solution set ናቸው ማለት ነው ምክንያቱም አንድ ሊኒየር ኢኩዌሽን ኢንፋይናይት solution set አለው ከነዛ ውስጥ ሁለቱ እነዚህ ናቸው ማለት ነው 1 1 ግን solution setአችን አይደለም ማለት ነው አውት ኦፍ ዘ ላይን ነው ማለት ነው እንግዲህ ተማሪዎች ዛሬ ያየነው ሲስተም ኦፍ ሊኒየር ኢኩዌሽን 2 or 3 ቫሪያብል የሚለውን በሚቀጥለው ሌሰንም በዚሁ ሰብ ቶፒክ ላይ ነው ትምህርቱን የምንሰጠው ስለዚህ እስከዛ ድረስ እነዚህን አሁን ያያችኋቸውን ኤግዛምፕሎችና ዴፊኒሽኖችን አንብቡ በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ